በዓለም ታሪክ ውስጥ እንደ አፄ ኃይለ ሥላሴ አከራካሪና አስገራሚ ማንነት ያለው መሪ ማግኘት ይከብዳል። ለአንዳንዶች የኢትዮጵያ ዘመናዊነት መሐንዲስ፣ ለሌሎች ደግሞ ጨካኝና አምባገነን መሪ ናቸው። ነገር ግን ከኢትዮጵያ ድንበር በሺዎች የሚቆጠሩ ኪሎ ሜትሮች ርቃ በምትገኘው ጃማይካ ንጉሱ ሌላ ትርጉም አላቸው። እሳቸው ስጋ የለበሱ አምላክ ወይንም ጃህ ናቸው። አስቡት እስቲ እንዴት አንድ የኦርቶዶክስ ክርስቲያን ንጉስ ለሌላ ማህበረሰብ አምላክ ሊሆን ይችላል? ዛሬ የራስታፋሪያንን እምነትና የአፄ ኃይለ ሥላሴን ግንኙነት በጥልቀት እንመረምራለን። የታሪካችን መነሻ በራስታዊ ዘንድ እንደ መጥምቁ ዮሐንስ የሚታየው ማርከስ ጋርቬይ ጋር ይወስዳል። ማርከስ ጋርቬይ በ1887 ዓመተ ምህረት በጃማይካ የተወለደ የፖለቲካ መሪና ጋዜጠኛ ነበር። እርሱ ዩኒቨርሳል ኔግሮ ኢምፕሩቭመንት አሶሲዬሽን የተባለውን ግዙፍ ድርጅት የመሰረተ ሲሆን ዓላማውም በዓለም ዙሪያ ያሉ ጥቁር ህዝቦችን ማስተባበር ነበር። ማርከስ ጋርቬይ አፍሪካ ለአፍሪካውያን፣ አፍሪካ ፎር አፍሪካንስ የሚል መፈክር ነበረው። ጥቁር ህዝቦች በኢኮኖሚ ራሳቸውን እንዲችሉ ብላክ ስታር ላይን የተባለ የመርከብ ድርጅት ጭምር አቋቁሞ ነበር። ማርከስ ጋርቬይ በ1920ዎቹ መጨረሻ ለተከታዮቹ ወደ አፍሪካ ተመልከቱ፣ ጥቁር ንጉስ የሚነግስበትን ቀን ጠብቁ፣ እርሱም ነፃ አውጫችሁ ይሆናል የሚል ትንቢት መሰል ንግግርን አድርጎ ነበር። ይሄ ንግግር በጃማይካ ድሆችና ተጨቋይ ማህበረሰብ ዘንድ እንደ ወንጌል ተቆጠረ። ታህሳስ 23 1923 ዓመተ ምህረት ቀዳማዊ ኃይለ ሥላሴ የኢትዮጵያ ንጉሠ ነገሥት ሆነው ሲቀቡ ጃማይካውያን የጋርቬይን ትንቢት አስታወሱ። ንጉሱ ሲነግሱ የተሰጧቸው ስሞች የነገስታት ንጉስ፣ የጌቶች ጌታ፣ ሞዓ አንበሳ ዘእምነገደ ይሁዳ የሚሉ ነበሩ። እነኚህ ስሞች ደግሞ በመጽሐፍ ቅዱስ የዮሐንስ ራእይ ምዕራፍ 5 ላይ አንበሳው ማህተሙን ይፈታ ዘንድ ድል ነስቷል ተብሎ ከተጻፈው ጋር አንድ ሆነው ተገኙ። ንጉሱ ከመንገሳቸው በፊት ራስ ተፈሪ መኮንን ይባሉ ስለነበር ራስ የሚለው የማዕረግ ስምና ተፈሪ የሚለው ስማቸው ተዳምሮ ራስ ታፋሪ የሚለው የእምነቱ መጠሪያ ተፈጠረ። ራስ ተፈሪ ሃይማኖት ብቻ ሳይሆን 5 ዋና ዋና ምሰሶች ያሉት የነጻነት ፍልስፍና ነው። አንደኛ የአምላክ ማንነትና የአፄ ኃይለ ሥላሴ የአምላክ ውክልና። ራስታዎች አምላክን ጃህ ይሉታል። ለእነርሱ አምላክ መንፈስ ብቻ ሳይሆን በሰው አምሳል የሚገለጥም ጭምር ነው። አፄ ኃይለ ሥላሴን እንደ ተራ ንጉስ ሳይሆን በስጋ የተገለጠው መሲህ ወይም ጥቁር አምላክ አድርጓል። ይህ እምነት የመነጨው በዚያ ዘመን የነበሩ የሃይማኖት ትምህርቶች አምላክን፣ መላእክትንና ቅዱሳን የሚስሉት በነጭ ሰው አምሳል ነበር። ጥቁር ህዝቦች ደግሞ በባርነትና በጭቆና ስር ስለነበሩ አምላክ ነጭ ከሆነ እኔን አይወደኝም ወይንም ደግሞ ዝቅ አድርጎ ያየኛል የሚል የስነ ልቦና ስብራት ስለነበራቸው ራስታፋሪያኖች እግዚአብሔር እኛን በአምሳሉ ከፈጠረን እርሱ ጥቁር መሆን አለበት የሚል ሐሳብን አነሱ። አፄ ኃይለ ሥላሴን ሲመለከቱ ደግሞ ያልተበረዘ ጥንታዊ የክርስትና ታሪክ ያላት ሀገር መሪ መሆናቸውን፣ የአውሮፓን ወራሪ ጣሊያንን ድል ማድረጋቸው፣ ንግስናቸው ከቅዱስ መጽሐፍ ጋር መያያዙ ጥቁር አምላክ ወይም ጥቁር መሲህ የሚለውን ፍለጋቸውን እንዲያቆሙና በንጉሱ ላይ እንዲያልፉ አደረጋቸው። ሁለተኛ ጽዮንና ባቢሎን። ጽዮን የሚሏት ኢትዮጵያን ወይንም ደግሞ አፍሪካን ሲሆን ለጥቁር ህዝቦች ሁሉ ሰላም፣ ነፃነትና ክብር የሚገኝባት ገነት ነች ብሎ ያምናል። በአንጻሩ ደግሞ ባቢሎንን የሚሉት የምዕራባውያንን ስርዓት፣ ጭቆናና ዘረኝነትን። እያንዳንዱ ራስታ ዓላማው ባቢሎን ከተባለው ምድር ወጥቶ ወደ ጽዮን እንደተባለችው ኢትዮጵያ መመለስ ነው። ሶስተኛ ድሬድሎክ። የራስታዎች ፀጉር እንዲሁ ፋሽን ብቻ አይደለም። በመጽሐፍ ቅዱስ በራሱ ላይ ምላጭ አይደርስም ተብሎ ስለተጻፈው እንደ ሶምሶን ስለ ናዝራውያን ሕግ ያላቸውን ታማኝነት ያሳያል። በተጨማሪም ፀጉራቸው ሲቆነጠጥ የይሁዳ አንበሳ
ወይንም ደግሞ ጎፈር እንዲመስል ታስቦ የተሰራ ሲሆን ይህም የጥቁር ህዝቦች የተፈጥሮ ጥንካሬ ምልክት ተደርጎ ይወሰዳል። አራተኛ አይታል ወይንም የተፈጥሮ አኗኗር። አይታል የሚለው ቃል የመጣው ቫይታል ከሚለው ቃል ሲሆን ይህም ማለት ህይወት ያለውና ተፈጥሯዊ የሆነ ምግብን መመገብ ማለት ነው። ራስታዎች አብዛኛውን ጊዜ ጨው፣ ስጋና ኬሚካል ያለባቸውን ምግቦች አይመገቡም። ሰውነታቸው የአምላክ ቤተ መቅደስ ስለሆነ ንጹህ መሆን አለበት ብሎ ያምናሉ። አምስተኛ ጋንጃ። በራስታዎች ዘንድ ጋንጃ እንደ አደንዛዥ ዕፅ ሳይሆን እንደ ቅዱስ ዕፅ ይመለከቱታል። ጋንጃን ማጨስ አእምሮን ለጥልቅ ምርምር ይዳርጋል፣ ከፈጣሪም ጋር ለመገናኘት ይጠቅማል ብለው ያምናሉ። ኢትዮጵያ ለአፍሪካውያን የነጻነት ፋና ነበረች። በ1928 ዓመተ ምህረት ፋሺስት ጣሊያን ኢትዮጵያን ስትወር በጃማይካ የሚገኙ ራስታፋሪያኖች ለኢትዮጵያ መጸለይና ገንዘብ ማሰባሰብ ጀምረው ነበር። ራስታዎች መጽሐፍ ቅዱስን አገላብጠው ኢትዮጵያ እጆቿን ወደ እግዚአብሔር ተዘርጋለች የሚለውን ጥቅስ ለንጉሥ ኃይለ ሥላሴ ሰጧቸው። ንጉሱ በሊግ ኦፍ ኔሽን ጄኔቫ ላይ ያደረጉት ንግግር በዓለም ዙሪያ ለሚገኙ ጥቁሮች የሞራል የበላይነት ሰጣቸው። ይህም ንጉሱን ከመሪነት ባለፈ ወደ መንፈሳዊ አባትነት ከፍ አደረጋቸው። ሚያዝያ 13 ቀን 1958 ዓመተ ምህረት ንጉሥ ኃይለ ሥላሴ ኪንግስተን ጃማይካ ደረሱ። አውሮፕላን ማረፊያው ከ100,000 በላይ በሆኑ ራስታፋሪያኖች ተጥለቅልቆ ነበር። ፖሊሶች ከህዝቡ ብዛት የተነሳ መቆጣጠር እስኪያቅታቸው ድረስ ተቸግረው ነበር። ያልተለመደው ነገር ራስታዎቹ በነፃነት የጋንጃን ጭስ ያጨሱና ከበሮ ይደልቁ ነበር። ንጉሱ አውሮፕላን ውስጥ ሆነው ይህንን ሲመለከቱ ደንግጠው ማልቀሳቸውን ይነገራል። መጀመሪያ ከአውሮፕላኑ ለመውረድ ፍራቻ ነበራቸው። በመጨረሻም ታዋቂው የራስታ መሪ ሞመርቲመር ፕላኖ ወደ አውሮፕላኑ ወጥቶ ህዝቡን እንዲረጋጋ ካደረገ በኋላ ንጉሱ ከአውሮፕላን ወረዱ። ያ ቀን እስከ ዛሬም ድረስ በራስታዎች ዘንድ እንደ ትልቅ በዓል ይከበራል። ንጉሥ አፄ ኃይለ ሥላሴ ስለ ራሳቸው አምላክነት ሲጠየቁ እኔ ሰው ነኝ፣ ሟች ነኝ ይሉ ነበር። ሆኖም ግን የራስታዎችን ፍቅር ችላ አላሉ። በ1950ዎቹ በሻሸመኔ 200 ሄክታር መሬት ለጥቁር ህዝቦች ወደ ሀገራችሁ ተመለሱ በሚል በስጦታ ሰጡ። ንጉሱ ራስታዎቹ ወደ ኦርቶዶክስ ተዋህዶ እምነት እንዲገቡ አቡነ ይስሐቅን ልከው ነበር። ብዙዎች ተጠመቁ። ነገር ግን አሁንም ንጉሱን እንደ ክርስቶስ ማየታቸውን ቀጠሉ። አፄ ኃይለ ሥላሴ እንደ አውሮፓውያን አቆጣጠር በ1974 ዓመተ ምህረት ከስልጣን ወረዱ። በ1975 ዓመተ ምህረት ደግሞ ህይወታቸው አለፈ ተባለ። ነገር ግን ለራስታዎች ንጉስ አይሞትም። በቦብ ማርሌ ሙዚቃዎች፣ በዓለም ዙሪያ በሚውለበለበው አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማና በሻሸመኔ መንደሮች ውስጥ የንጉሱ መንፈስ ዛሬም ሕያው ነው። አፄ ኃይለ ሥላሴ ለራስታፋሪያኖች ታሪክ፣ ማንነት፣ ተስፋ፣ ኩራት ናቸው። ንጉሱ በስጋ ቢለዩም በራስታዎች ልብ ውስጥ ግን ዛሬም ሕያው ናቸው። በዚህ ቪዲዮ ውስጥ በጣም ያስገረማችሁ ነጥብ የትኛው ነው? አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉልኝ። እንደዚህ ያሉ ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑልኝ።